በቅርቢቱ ሰማይና በሁለተኛው ሰማይ መካከል ያለው የኪሎ ሜትር ርቀት እንደዚህ ይሆናል ማለት ነው። ከአንደኛው እስከ ሁለተኛው፣ ከሁለተኛው እስከ ሶስተኛው። አላህ ደግሞ ሁሌም ከሌሊቱ 1/3 ላይ ይመጣል ተብሎ ይታመናል። ስለዚህ ቅርቢቱ ሰማይ ይቺ ነች፣ ርቀቷ ይቺ ነች። የቅርቢቱ ሰማይ የፀሐይ ርቀት ምን ያህል ነው ስንል ደግሞ የፀሐይ ርቀትን ራሱ ናሳ ካልኩሌት ያደረገዋል። ናሳ ፀሐይ ከምድር ምን ያህል ትርቃለች ብለን ስንጠይቀው ናሳን አሳያቸው 150 ኪሎ ሜትር ወይንም 150 ሚሊየን ኪሎ ሜትር ወይንም 93 ሚሊየን ማይል ይርቃል። ኦኬ አሳያቸው አንብቦ 93 ሚሊየን ማይል ርቀት ትገኛለች ፀሐይ ከመሬት ማለት ነው። ይህንን በ1.6 ስታባዙት ወደ 150 ሚሊየን ኪሎ ሜትር አካባቢ ርቀት ማለት ነው። ስለዚህ አላህ ቅርቢቱ ሰማይ ሲመጣ 18 ሚሊየን ነው ከኛ የሚርቀን። ፀሐይ ግን ከኛ ስንት ርቀት ነው ያላት? 150 ሚሊየን ኪሎ ሜትር። ፀሐይ ከኛ መድርቀው 150፣ በደንብ አስተውሉ፣ 150 ሚሊየን ከኛ ከፍታ ላይ ነው የምትገኘው ፀሐይ። አላህ ቅርቢቱ ሰማይ ላይ ሲሆን 18 ሚሊየን ማይል ኪሎ ሜትር ሶሪ፣ አላህ 18 ሚሊየን ላይ ሲሆን በደንብ አስተውሉ። አላህ 18 ሚሊየን ላይ ሲሆን ፀሐይ ግን 150 ሚሊየን ትርቃለች ከኛ። እንዴ ካልኩሌሽን ማትስ እንግዲህ ይህንን እንዴት እንደማስረዳችሁ አላውቅም። ዊች ሚንስ ከ18 ብር እና ከ150 ብር የቱ ይበልጣል ብሎ እንደማስረዳ ነው። መቼም ማንኛውም ሰው 150 ብር ይበልጣል ነው የሚለው ከ18 ብር። ስለዚህ አላህ ለእኛ የቱ ጋር ነው? 18 ብሩ ላይ ነው ያለው፣ 18 ሚሊየኑ ላይ ነው ያለው። ፀሐይ እስከኛ ምን ያህል ርቀት ላይ ነው ያለችው? 150 ሚሊየን ኪሎ ሜትር ላይ ነች ያለችው። ፕሊስ በእናትህ። ስለዚህ ምንድን ነው እሺ አርጊው የምታደርገው? አይ ምን ለማስተማር ነው? ትርጉሙ ምንድን ነው? አንተ ሀሳብህ ምንድን ነው እዚህ ላይ? መልካም ሀሳብህ ምንድን ነው? ጎበዝ። ስለዚህ ከሌሊቱ 1/3 ላይ 18 ሚሊየን ማክሲመም ሰጠነው 18 ሚሊየን ላይ ይመጣል። 50 ኪሎ ሜትር ብትጓዝ ደግሞ 9 ሚሊየን ነው የሚመጣው። እኛ ግን በጣም ፈጣን አድርገን ይሄንን አመጣ ነው፣ በጣም ከፍ አድርገ ነው። ኦኬ አላህ እንደዛ ሲሆን በዛን ሰዓት ፀሐይ ካናቱ ነው የምትሆነው አይደለ? ይሄ በአንተ ስታሰብ ነው። አንደኛው ሲጀመር እኮ ከ7ኛው ሰማይ ጀምሮ ቅርቢቱ ሰማይ ይመጣል። የሆነ ከላይ ሆኖ ይቆጣጠሩታል ማለት አይደለም። ሰማያቶች እሱን የፈጠራቸው። ስለዚህ ራሱ በክብሩ ነው እንትን የሚለው ራሱ የሚገባው በክብሩ ይወርዳል ማለት ነው እንጂ አንተ እንደምትሰራው በአንተ ጭንቅላት እንደሳለፈ አይደለም። እኛ አንሲ ነው ፕሊዝ። እኔ ክብሩን ጥሎ ይወርዳል አላህ አልኩህ። አላህ ፕሊዝ ያልሳልኩትን አታውራ። አርሽ በላይ ነው አልኩህ። በሚመጥነው መንገድ ነው የሚወርደው። እኔ እንደሚመጥነው ይምጣ። በቃ ከጋዲም ለብሶ ይምጣ፣ ካቦርት ለብሶ ይምጣ፣ ብቻ ሌላም ነገር አድርጎ የሚምጣ ያ ከአርሽ በላይ የነበረው አካል 18 ሚሊየን ማይል ወደ እኛ ቅርብ ይመጣል። ፀሐይ ደግሞ ከኛ 150 ሚሊየን ርቀት ላይ ነች ያለችው። ዛሴት አንድ ነገር አለ። ለምሳሌ ወይ እሺ አሁን የሆነ ዲስ አለ። አንድ ሰው ለምሳሌ እኔ ሰዎች በእንትን ያኔ በእንትን በሜትር ያክል ወይም በስንዝር ሲቀርቡኝ እኔ በጣም ቅርብ ሆናቸዋለሁ ሲል ያኔ እኛን በሜትር ወይም እኛን ይጠጋናል ማለት ነው። ያና ምን ሀሳቡን ጭምር አታስረዳም ለሰው? በቃ ይሄም እኮ እኛ ተነስተን በዛ ሰዓት ቆይ አዳም፣ ይሄንኛው ሊተራሊ አላህ ይወርዳል ብለህ ነው የምታምነው። ዋብያ ነህ። ዋብያ እንደመሆነ አላማው ምንድን ነው? ለአላማው እኔ ምን አገባኝ? አላማው ምን አገባኝ? እኔ ምን አገናኘም? አላማው ለምን ታስተምራለህ? እንደዛ ከሆነ ፕሊስ አዳምጥ። እሺ አላማው ለሊት ጸሎት ስታደርግ ይሰማሃል። ላክፋባ ካዳ አላህ ከአርሽ በላይ መሆን ከሆነ ለሊት መስማት አይችልም ማለት ነው። እሺ እንደዛ ከሆነ እሺ አህባሾች ለምሳሌ አውርድ ብሎ ነው የሚያምኑ። የእነሱን ሀሳብ ትደግፈዋለህ?
እኔ እኮ ሙስሊም አይደለሁም እኮ የእነሱን መደገፍ አለመደገፍ እኔ ሁለታችሁንም አልደግፍም። የሁለታችሁም ስህተት ስለሆነ ግዴታ አባሾች ጋር እኔን ለማጣላት ለምን ትጠራለህ? አንተ እምነትህን ዲፌንድ አድርግ። እኔ አባሽ ደጋፊ አይደለሁም አይደል? አይ እኔ እኮ እየነገርኩህ እኮ ነው። እኔ ማምንበት እምነት አለኝ። እኔ ክርስቲያን እንደሆነ ፍራቻህ ምንድን ነው? እሱ አባሾች ይህንን ቻሌንጅ ስለሚያደርጓችሁ ስለሚወቅጧችሁ በዚህ ቶፒክ አባሾችን ትደግፋለህ? እኔ ስለ አባሽ አይወቅጡንም። እኛ በማስረጃ ነው። ስለ አባሽ እኔ ምን አገባኝ? በደንብ አስተውላ። እኔ በማስረጃ ነው። በቃ እሺ፣ አሁን የእምነት ባህሪ እኮ ነው። ኦኬ፣ አሁን ደግሞ ሌላ ላክፋብህ። አሁንም አላህ ነው የጨነቀ አይደለ? አንተ አርሹ በጣም ግዙፍ ነው። እኔ አይደለም እኔ አይጨንቀኝም። ለአንተ ሊጨንቅ ይችላል። እኔ አይጨንቀኝም። አላህን ተውኩልህ። አርሹ በጣም ግዙፍ ነው አይደለ? አቡካዲድ አዎ፣ ይሰማል። አዎ፣ አርሹን የሚበልጥ ፍጡር አለ በግዝፈት በጥልቀት? አሁን አንተ እያልክ ያለው ነው። ፕሊዝ አርሹን የሚበልጥ ፍጡር አለ ወይ በጥልቀት? እሱ ያኔ ከአርሹ አንሶ ትንሽ ሆኖ መጣ ልትለኝ ነው ከመሀሉ? ፍራቻ ከዚህ በፊት የጠየቅኩ ጥያቄዎች አሁን ይጠይቀኛል ብለህ ነው? አልጠይቅህም እንደዛ ብዬ አይደለም። አርሹን የሚበልጥ ፍጡር አለ ወይ? የለም። መልካም። የአርሹ ርቀት 140 ኪሎ ሜትር 140 ሚሊዮን ኪሎ ሜትር ነው። ከፀሐይ በታች ነው። ፀሐይን እንኳን መጋረድ ማይችል ነው። አሁንስ ቻሌንጅ ታደርገኛለህ? ከየትኛው ከመጨረሻው ሰማይ እስከ አርሹ ድረስ? ቆይ ከመጨረሻው ሰማይ ከመጨረሻው ሰማይ አይደለም፣ ከምድር አርሹ ድረስ ራሱ ካልኩሌት ብናደርግ 140 ሚሊዮን ኪሎ ሜትር ነው የሚመጣው። ዊችዝ ከፀሐይ በታች ነው አይደለም። ይሄን የደረሰበት የለም። በምርምርም አይደረስም። አርሹ ድረስ የደረሰ በተአምር የለም። ሰራንልህ። ቅድም አንተ የሰራው ሂሳብ እኮ ነው አይደለም። አዲስህ ነው። በዚህ ለመከራከር ከፈለክ ማለት ነው አንድ ሰው ጥራልኝ። አንድ ፍጡር የሆነ ፍጡር በምድር ላይ የሚንቀሳቀስ የሆነ ከየትኛውም አካል አይደለም አርሹን ይቅርና አንደኛውን ሰማይ ደርሶ የነካ ካለ እሱን አምጣ። በቃ ለዚህ ደረትን ነፍሰህ ትከራከራለህ እኮ ስለሌለ እኮ ነው። አሁን በደንብ አዳምጥ አቡካሊ። ቅድምም ብለኛል መሰለ አንድ ሰው ከ30 እስከ 40 ኪሎ ሜትር በቀን ቢጓዝ ነው 50 ሊያዝልህ አልኩህ። ትንሽ ቀረ ሲልህ 60 ኪሎ ሜትር ያዝኩልህ። ነገር ግን እኔ ፌር ልሆንና አንድ ሰው በቀን አዳማ፣ ሐዋሳ ወይንም አዲስ አበባ ይጓዛል ብለን እንስራ። 100 ኪሎ ሜትር በእግሩ ማለት ነው። በእግሩ ወክ እያደረገ 100 ኪሎ ሜትር በእግሩ ይሄዳል ብለን ሰራ ነው። እጥፍ አድርገን ማለት ነው። 100 አድርገን ስንሰራው ስንት ይመጣል? አርሹ ርቀቱ 146 ሚሊዮን ኪሎ ሜትር ነው። ፀሐይስ ርቀቷ ከምድር 150 ኪሎ ሜትር ርቀት ላይ ነው የምትገኘው። 150 ሚሊዮን ኪሎ ሜትር ርቀት ላይ ፀሐይ ከአርሽ ራሱ በኦልሞስት ወደ 4 ሚሊዮን ኪሎ ሜትር ትርቀዋለች። ፀሐይ ራሱ ከአርሽ ከፀሐይ በታች ነው። ግዙፍ የተባለው ቁጥር ከፀሐይ በታች ነው። ፀሐይን እንኳን መጋረድ አልቻለም። አላህ ከአርሽ በላይ ከሆነ የአቡ ካሊድ እና የሙስሊሞች አምላክ ማን ይሆናል ማለት ነው? ፀሐይ ይሆናል። አይደለም። አሁን ይሄን የአንተ ክስ አቡ ካሊድ አልቻልክም። ላለመቻ አይደለም የአንተ ክስ አሁን ለአንተ በጣም የሚደግፍ አሁን መጀመሪያ ሀሳብን ያነሳው በሰዎች ላይ ነበረ። ሰዎችን ነበረ ተመርኩዘህ ያወራ የነበረው። ሰዎቹ አንደኛውን ሰማይ ሄዶ ነኩ ወይ ብዬ ሲጠይቅ አልነኩም አልከኝ። አሁን ቁጥሩ አይደለም እኛ እንትን የሚለን አንደኛ አሁን አላህ እኮ ከሰባቱ ሰማይ ወደ አንድ ቅርብቱ ሰማይ ይመጣል ሲባል እኮ ራሱ እኮ በሰውኛ ካሰብከው ከላዩ ስድስቱ ሰማዮች ያው ከላዩ አሉ ለማለት ታስባል። እንደ ሰውኛ ካሰብከው ግን እንደ ሰውኛ እኛ እናስበው። እንደ ዝንጀሮ ላስብ እንደ አቡ ካሊድ እንደ ዝንጀሮ እኛ ላስብ። የተነገረው እኮ ለእኔ ነው አይደለም? እንደ ሰውኛ እንዳስብና አላህ ከሌሊቱ 1/3 እንደሚመጣ እንዳስብ ነው እንጂ የተነገረኝ ከአቅም በላይ የሆነ ነገር ማደርስበትን በምርምር ማደርስበትን አንደኛ ደግሞ እስካሁን ድረስ ከአንደኛውን ሰማይ እንኳን ደርሶ የነካ ፍጡር አለመኖሩ ራሱ አለመኖሩ እርግጥ ነው። አንተ ነህ እኮ አቡ ካሊድ
አሁን እኮ ችግርህ ምን እንደሆነ ታውቃለህ? ኖር አይደለም ዋናው ፖይንት። የሳተላይቶች ርቀትን ይታወቃሉ። የአንደኛይቱን ሰማይ ርቀት ካወቅናት በጣም ኢዚ ነው። አላህ የቱ ጋር እንዳለ ርቀቱን ሰራ ነው። አላህንን እንኳን ተውኩልህና በደንብ አሰቡት። ሰባቱ ሰማይ በኋላ ውሃ አለ፣ መላይኮች አሉ የተሸከሙት አርሹን፣ ኩርሲው አለ ሚለውን ስናይ እነሱ ራሱ ከፀሐይ በታች ናቸው። ከፀሐይ በታች ግዙፍ አካል አለ የተባለው ከፀሐይ በላይ አይደለም፣ ከፀሐይ በታች ናቸው። እነኚህ ሰባቱ ሰማያት ከፀሐይ በታች ነው ያሉት። ምክንያቱም ኪሎሜትሩን ርቀቱን ስንሰራው እንደዛ ነው የሚመጣው። አማርኛውን ቁርአን አንድ ያንብበው ክርስቲያን፣ አማርኛውም ላይ ስለተቀመጠ የሚሰማ ከሆነ ላንብብላችሁ። ሱራ 65ን ሼክ መሐመድ ዘይን እንግዲህ ከማብራሪያ ጋር የጻፈው ቁርአን ነው። ቲንክ ታውቃቸዋለህ ብዬ አስባለሁ። አቡ ካሊድ በሰማያት መካከል ያለውን ርቀት እሳቸውን ገልጸውታል እና ምን እንደሚል አንብብልህ። እሺ ሰማያት ያውቀዋል እሱ አዲሱን ስለሚያውቀው ቤት ሌሎቹ እንዲሆንላቸው ነው። ኦኬ ሰማያትም ሆነ ምድር ሰባት እንደሆኑ የሚያመለክት ነው ይላል የቁርአን አንቀጹ ሱራ 65 ቁጥር 12 ማለት ነው። እሺ የሰማይ ሰባትነት በሱረቱል ሙሉክ 3ኛው አንቀጽ ተወስቷል። ከአንዱ ሰማይ እስከ ሁለት ሰማይ፣ ከሁለት ሰማይ እስከ 3 ሰማይ ያለው ርቀት የ500 ዓመት ያህል የሚያስኬድ መሆኑን የሰማይ ጉዟቸውን በገለጹት ሀዲስ ገልጸዋል ብሎ ይናገራል። አመሰግናለን። የ500 ጀስ ሁሉም ነው የሚስማሙበት። በጣም ብዙ ቦታ ነው ያለው እና አሁን ምንድነው እሱ የኛ ጥያቄ የፀሐይን ርቀት ባየናት ጊዜ ትላለህ። ናሳ ነው ጉድ ያደረጋቸው እኮ ናሳ ጉድ ያደረጋቸው። ሁሴን እንኳን ደህና መጣ። ሁሴን ሙስሊም ነህ? ጂቱ ሁሴን ያረቢ ኖላሊ ሀፊዛ በደንብ ተረድተዋለች አሁን ይመስለኛል። ሜቢ ሀፊዛውን ገባሽ ስናነሳው የነበረው አንድ ነገር ክርስቲያን ለምናሰ ኦኬ ሀፊዛ ምንድን ነው ያልሽው? እሺ ጥያቄ ይሄንኛው ገብቶሻል? አንተ አስረድተህ ኦኬ ማማ ያለሽ ማማዬ እና አላህ በአርሹ ላይ ተደላደለ ነው መባል ያለበት ወይስ በጨረቃ ላይ ነበር በፀሐይ ላይ ነበር መደላደል የነበረበት? አሁን በዚህ መሰረት ከጨረቃ በታች መደላደል አለበት። ከጨረቃ በታች መሆን አለበት ነበር መባል የነበረበት። ኦኬ አስራር ሁሴን ሰላም ነው። ሰላም እንዴት ነው? ኦኬ ሙስሊም ነህ? ኦኬ አላህ እና ያለው ብለህ ነው የምታምነው? ከአርሽ በላይ ከአርሽ በላይ ከሌሊቱ 1/3ኛስ? ከሌሊቱ 1/3ኛ ነው። የት ነው? ከሌሊቱ 1/3ኛ ነው። ንገረኝ እስኪ። ይወርዳል ብለህ ታምናለህ? አዎ። ኦኬ ወዴት ነው የሚወርደው? አንደኛ ሰማይ። አንደኛ ሰማይ። ትንሽ ድምፅህን አስተካክል።
አንደኛ ሰማይ አንደኛ ሰማይ አንደኛ ሰማይ ላይ ነው የሚገኘው። አንደኛ ሰማይ ነው የሚገኘው። የት ይመስላል? አንተ ልጅ እየጠየኩህ እኮ ነው። የሚገኝበት አላውቀውም። አንተ እስኪ ንገረኝ። የ500 ጉዞ ነው ብለህ የምታምነው? የ500 ጉዞ ነው ርቀቱ። 500 የእርሱ 500 ዓመት ያ ኦኬ። ስለዚህ ከፀሐይ በታች ነው ማለት ነው ሰማይ። እንዴት አድርጋ አባዛ? 500 እንዴት አባዛ? ድምፅ ትንሽ አስተካክል። የታፈነ ነገር አለ። እንዴት አባዛሽ? ኦኬ። በቀን ስንት ኪሎ ሜትር ነው የምትጓዘው አንተ? እኔ ኪሎ ሜትር ምን አገናኘው? ምን ያህል ነው የምትጓዘው በቀን ጉዞ? እሱንም እኮ ነው። እኔ ምን አገናኘው? እኔን ከሱ ታገናኛለህ እኮ። በቀን ጉዞ ማለት ምን ማለት ነው? አላልኩም። እኔ አንተ ያልክ ያለው እኮ ዲፋይን አድርገው። እሺ፣ የዚህን ያህል ቀን ጉዞ ይፈጃል ከተባለ ምን ማለት ነው? አላረግም። እኔ ምን አደርጋለሁ? እጭ በጣም ይጣርክ። ጂቱ ጂሃድ እንኳን ደህና መጣሽ። እንኳን ደህና ቆየህ። ሙስሊም ነሽ? አንድ አብደላ ምንድን ነው ስምሽ? ጂቱ ጂሃድ ብሎ ከይቅርታ ጋር ዛሬ ገና እኔ አንተ ቤት የገባው ብዙ ጊዜ መግባት እፈልግ ነበረ። ላይቭን በሪከርድ ያለው ያው ስራ ላይ ስለሆንኩ ምንም ለመግባት ስለማይመቸኝ፣ ግን ያንተን ቪዲዮ በጣም ነው ማየው የሚከታተለው። ኦኬ። ለምንድን ነው ጂቱ ጂሃድ ያልሽው ስምሽን? አይ ስሜ ነው። ጂቱ ጂሃድ? አዎ ስሜ ነው። ጭራሽ እንደዚህ የሚባል ስም አለ? ሙስሊም ነበርሽ? ይቅርታ ክርስቲያን ማውራት ሰው እየፈለኩ አይደለም፣ ግን እፎይ ኦኬ። እሺ አይቻልም። አይ ዶንት ኖ። በክርስትና አልተለመደም እንደዚህ አይነት ስም ብዬ ነው። ክርስትናው ላይ እንደዚህ ስሜ ጂቱ ጂሃድ ነው። ኦርቶዶክስ ነኝ። ኦኬ። ግን በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አንተ ቤት ገብቼ እውነት ብዙ ነገር በጣም ብዙ ነገር ተምሬያለሁ። ለካ ማላውቀው ብዙ ነገር ነው የተማርኩት። እግዚአብሔር እድሜ ይስጥ። እሺ በርቺ። እና አንድ ነገር መናገር እፈልጋለሁ ነበረ። ምንድን ነው? እሺ ቀጥይ። በጣም ንጽጽር ያው ማለት ስራ ቤት እንደዚህ ላይቭ ላይ ምናምን አልገባም፣ ብዙም እንትን አይደለም። ቲክቶክ ብዙም አልጠቀምም፣ አልፎ አልፎ ገባለሁ። እና ንጽጽር ሲመጣ ውስጤ በጣም በቃ ራሴን ጠይቃለሁ። ማለት የትኛው ሃይማኖት ነው ትክክል ያለው ይሄ ነው እያልኩ ውስጤን ሁሉ በጣም ራሴን ጠይቃለሁ። በቃ ለዚህ ቦታ በጣም እሰጣለሁ። ከዛ አንድ ቀን በህልሜ እመቤቴን ቅድስት ድንግል ማርያምን አየውኝ። ያው አጠር አድርጌ ልንገርህ ብዙ ሳልሄድ። ከዛ ህልሜን አየውና የሆነ ጊዜ ከጓደኛዬ ጋር ስለ ሃይማኖት ተወያይተን አረ እንደው ልብሽ ወዳመነው ሂጂ ምናምን አለች ስትለኝ፣ አይ በቃሽ ስለምንም ምንም ስል በጣም ብዙ ጊዜ ብዙ ነገር ስላሳለፍ ያሳለፍኩትንም መከራ እንዲህ ያው እንግዲህ እኔ እግዚአብሔርን ባልከተል እግዚአብሔር እኔን አልጣለኝ ምናምን ብዬ ነገርኳት። ከዛ ልክ እንደዛ ብዬ የሆነ ከ15 ቀን ምናምን ነገር ይሆናል ህልም አየው። ያየሁትን ህልም እኔ ያው ቀለል አድርጌ ነው የነገርኳት። ስነግራት በጣም ደስተኛ ሆና ህልሙን ፈታ ነገረችኝ። ከዛ ስትነግረኝ በህልምሽ የመጣችው ማርያም ናት አለችኝ። ከዛ በቃ ያለሽበት ሃይማኖት በቃ ትክክለኛ ስለሆነ ምንም ሀሳብ እንዳይገባሽ ጠንክሪ፣ በሃይማኖትሽ ጠንካራ መሆን አለብሽ አለች። ከዛ እና በቃ በጣም ያንተንም ማየት ብዙ ነገር ተማርኩ። ብቻ ብዙ ነገር አወቅኩኝ።
እሺ በርቺ። አሁንም ያው በደንብ መማር ይኖርብሻል። በደንብ ተከታታይ። በጣም እሺ። ያው ጊዜ ስላሌለኝ ነው እንጂ ላይቭ ላይ መጥቼ ማልገባው። ያው ሪከርዶቹ ነው ያለው እና የተለያዩ ዩቱቦችም አሉ፣ ዩቱቦች አሉ። የዩቱብ ላይ ሪከርዶች ይቀመጣሉ። እዛም በደንብ ተከታታይ፣ በደንብ ማማር አለብሽ፣ በደንብ ማወቅ አለብሽ። በርቺሽ፣ እግዚአብሔር ይርዳሽ። አሜን። አመሰግናለሁ። ላንተም እግዚአብሔር እድሜና ጤና ይስጥህ። አሜን። እሺ ኦኬ። እሺ እሺ ቴንክ ዩ አብደላ እንኳን ደህና መጣ። ሚዩት ነህ አብደላ፣ አሁን መቀጠል ትችላለህ። አትሰማለህ። አሁን እንኳን ደህና መጣ። እንኳን በሰላም ቆይኸኝ። ቆይ ልጅ ያገኘቻት ነው። አንድ አሜ እንኳን ደህና መጣ። ማሜ ያለ ሰላም እንዴት ናቸው? አንድ የኔ ጨርስና ገውጣ ቪዲዮችን ማስተኛት አጋቢ ድምፅ አለ ብዬ ነው። አንተ ጋር ድምፅ ስላለ ይረብሻል። አሁን ይሰማቸዋል? መሰማት ይሰማል። ኦኬ። አይ ቅድም ስጠይቅ ነበር አንዳንድ ሎጂካል የሆኑ ጥያቄዎች እና እየሳኩኝ ነበረ እና የተቻለኝን መልስ ለመስጠት አስቤ ነው የገባሁት እና መጀመሪያ ነው ካልኩሌሽን ራሱ ስህተት ነው። ካልኩሌት አደረጋችሁ አይደረግም። እንደዛ ገባ አደረገ። አጀማመራችሁ ወይም አስተሳሰባችሁ ራሱ ልክ አይደለም። ምንድነው ማለት ፈለግኩት? ጠይቀኝ ስጠይቀው ነበር። በተቻለ መጠን ድምፅ ማጥፋት የምችል ከሆነ ባክግራውንድ ኦኬ። ማሳክለ እንዴት አድርገውና እንትን በለው። ኦኬ ካልኩሌሽናችሁ ስህተት አለበት ስላለ እሱ ያርመንና እንሄዳለን። ይሰማል? አዎ። ኦኬ የትኛው ካልኩሌሽን ነበረ ስህተት የነበረብን? አሁን ትሰማለህ? የካልኩሌሽኑ ስህተት አንድ ካልኩሌሽኑን አውጣው። ክርስቲያን ካልኩሌሽን ላይ ስህተት ነበራችሁ ስታባዙ ስላልክ የትኛው ላይ ነው ስህተት የነበረው? ድምፅ ታፍኗል። ይሰማል? አሁን ትሰማለህ? ኦኬ። በእኛና በፀሐይ ያለውን ካልኩሌት ስታደርግ ነበር 150 ሚሊዮን ምናምን ኪሎ ሜትር። ይህን ሳይንስ ላይ እንደተማር ነው ማለት ነው። ይህ እንዳለ ሆኖ በእኛና በአርሽ ያለውን ከ150 ምንም ይሁን ምንም አመጣጥህ ያኔ የፀሐዩ ስህተት ነው ብለህ በታች እንደሆነና ገብቷል። እያጸዳ ነው እንድንሄድ የፀሐዩ ስህተት አለበት ነው የለበትም። አናውቀውም። እንደዛ ተምረናል፣ አምነነዋል። ችግር የለም እሱ። አሁን ወደ ከአርሽ ጋር እንዴት ካልኩሌት እንዳደረግከው ባላውቅም አንተ 500 ዓመት የሚለውን እያባዛህ ነው የሄድከው አይደለ? ኦኬ። አዎ። ይሄ ጓደኛ ቁርአን ክፈት በቃ ጓደኛ ክርስቲያን የሚለው ቁርአን ክፈት። ሱረት አልሐጅ 47 ቁጥር ክፈትና ክፈትለት። ሱረት ሐጅ 47ኛው ና ሱረት ሐጅ 22ኛው ምዕራፍ መሰለኝ 47 ቁጥር 47 47 እሺ ቀጥል። ጮክ ገንቦ ኦኬ። አላህም ቀጠሮውን በፍጹም የማይጥስ ሲሆን በቅጣት ያቻኩልሃል። ከጌታህም ዘንድ አንዱ ቀን ከምትቆጥሩት እንደ 1000 ዓመት ነው። እሺ
እችናት ካልኩሌሽን ማየት አለበት ማለት ነው። ስለዚህ አንተ አምስት አይደለም ሰው አታሳስት፣ እውነትን ነው ግን ሰው አታሳስት። አንዷ ቀን በአላህ ልጨርስና አንተ እኮ ነህ ሆስት አይደለ? እኔ ልጨርስና ትቀጥላለህ። በአላህ ዘንድ አንዷ ቀን ለእኛ አንድ ሺህ ቀን ናት ማለት ነው። 1000 ዓመት ናት። ሶሪ። ስለዚህ አንዷ ቀን አላህ ጋር 500 ዓመት አላህ ጋር ደግሞ እያንዳንዷ ቀን አንድ ቀን ለምሳሌ አንድ ዓመቷ 365 ቀን እንዳለው ማለት ነው። እኛ እኮ ስለ አንዷ ቀን የምናወራው አንዷ ቀን አላህ ጋር እኛ ጋር 1000 ዓመት ነው። 500 ዓመት ደግሞ አባዛው አንተ ካልኩሌተር ከቻለ ማለት ነው። በኳትሪሊየን የሚሆን በምናምን ቀን ኪሎሜትር አይዶ ነው ገብቷል አይደለ? ኢቨን አንድ ዓመት በቃ ይሄ እችን ማወቅ አገባ ማለት ነው። ስለዚህ ይሄ ውስጥ ነገር ስህተት ነው። ልንገርህ፣ አላህ የሚጓዝበት ቀን ነው የተባለው ወይንስ እናንተ የምትጓዙበት ቀን ነው የተባለው? ግልጽ እኮ ነው ካልኩሌሽኑ። አን የተባለው ቀኑ የተሰጠው ከአላህ አንጻር ነው ወይንስ ከሰዎቹ አንጻር? ና ተመለስ። እና ተመለስ አብደላ። ጌታም ዘንድ እያጋ እኮ ነው። ይሄማ ጌታ ዘንድ ያለ ቀን ነው። ያኛ የተሰጠው ቆይ ያኛ የተሰጠው ሰዎቹ ጋር ያለ ቀን ነው ወይንስ አላህ ጋር ያለ ቀን ነው የተሰጠው? አላህ የሚጓዝበት ነው የተባሉት? አላህ የሚጓዝበት ነው የተባለው ወይንስ አላህ ይጓዛል ብሎ ማን አስተማረ? ስለዚህ ሰዎቹ የሚጓዙበት ቀን ደግሞ ከአላህ ጋር ባለ ሲሰላ በጣም ትንጥዬ ቀን ነው የሚሆነው። እንደውም ቀንሰው አካፍለው አሁን ምን ታደርገዋል? ያለ 500,000 ወደ አላህ ቀን ስቀይረው ሉክ አንዷ ቀን በአላህ አንዷ ለእኛ 1000 ቀን ከሆነች የእኛ 500 ዓመትን ምን ታደርገዋለህ? 500 ዓመትን በ365 ቀን ታበዛውና ለ1000 ታካፍለዋል አይደለ? ወደ አላህ ትቀንሰዋለህ ማለት ነው። ወደ አላህ ስትመጣ የኛዋ ትንጥዬ ነው የምትሆነው። የተሰጠው እዛ ጋር ከማን አንጻር ስለሆነ ከአላህ አንጻር ሳይሆን ከሰዎቹ አንጻር ነው የተሰጠው። አብደላ ሐዲስን አንብበላ ከፈለክ ሐዲስን አንብበለት። አላህ የሚጓዝበት ሰዓት የተባለው ሰዎቹ የሚጓዙበት ነው። ከሰዎቹ አንጻር ነው የተነገረው እዚህ ጋር ከአላህ አንጻር አለም። ኦን ዘ አውቶሪቲ ኦፍ ኢብን መስዑድ ይላል። ኢብን መስዑድ እንደተናገረው ቢትዊን ዘ ሎወስት ሄቨን ኤንድ ዘ ዋን አባቭ ኢት ኢዝ 500 years and between each years and the next is 500 years and between the seventh and the throne is 500 years። ይሄ 500 ዓመት ልዩነት ከአንደኛው እስከ አንደኛው ሰማይ እስከ ሁለተኛው እስከ ሶስተኛው ብሎ እስከ አርሹ ያለው ማለት ነው የ500 ዓመት ርቀት እንደሆነ ይናገራል። አርሹ ደግሞ ገብቶኛል። የሐዲስ በሰዎቹ አይደለም። ያላህን ደግሞ ስራ አለ። ያላህ ደግሞ ይሰራል። ያላህን ስራ አለ። ካልኩሌሽን ይሰራል። ላሳያ በቁርአን ስራ አለ። አላህ ዘንድ አንዷ ቀን እኛ ጋር 1000 ነች አይደለ? አብደላ አዳምጥ። የምትጓዙበት ነው የሚለው አላህ የሚጓዝ ነው የሚለው መጀመሪያ ተረዳኝ። ከተረዳህ አላህ የሚጓዝበት ነው የሚለው ወይንስ የምትጓዙበት ነው የሚለው? እኔ ለማፋጠጥ ምናምን አትሞክርም። አላህ የሚጓዝበት ነው እናንተ የምትጓዙበት ነው የሚለው መልስ። መጀመሪያ ለመረዳዳት እንሞክር። ለማፋጠጥ ምናምን ሀሳብ ካለ እኔን አታፋጠኝ። አይደለም አንተ ማንም እኔን ከማፋጠጥ ከፍ አድርጌ እንዴት እንደምለጥፍ ላሳየህ። ከማፋጠጥ ከፍ አድርጌ እንዴት እንደምለጥፍ ላሳየህ። አንድ ሙፈሲር አንተ እንዳልከው በዚህ የፈሰረ አንድ ካመጣ ወንደር አንድ ብቻ አማርኛ ሙፈሲር አንጣ። ይህንን ቆይ እስማማለሁ። ቁርአኑማ እስማማለሁ። ሙፈሲር ከሆነ እስኪሄድ ፕሊስ በቃ አታውቀውም። ስለዚህ አንተ ካልኩሌሽን ይሰራል። ሎክ የእኛ ከአላህ አንጻር ከሆነ እሱኛው የተለያየ ይቀንሳል እንጂ አይጨምርም። ምክንያቱም አላህ ዘንድ አንዷ ቀን እኛ ጋር 1000 የምትመጣ ከሆነ
እዚህ ጋር የተሰጠው ግን እኛ ከምንጓዝበት አንጻር ነው። እኛ የምንጓዝበት እኛን አውጣው የእኛን አውጣው እኛ አዳም ይነበብ። መሐመድ የተጓዘው አላህ አይደለም የተጓዘው፣ መሐመድ የተጓዘው ወደ ሰማይ የሄደበት ቀን ማለት ነው። እሱ ላይ የተቀመጠው የአማርኛ ቁርአንንም እንደዛ የሚለው እንትኑን አካፍልለት፣ ችግር የለውም። ይሄንኛውን ተወና አካፍልለት። እንዴት አድርገዋል መሰለው? ወደ አላህ ሲመጣ ይካፈላል። which means አላህ ዘንድ አንድ ቀን እኛ ጋር 1000 ከሆነ በደንብ አስብ። ማትስ ተምረህ ከሆነ አላህ ዘንድ አንድ ቀን እኛ ጋር 1000 ከሆነ የእኛስ 500 ይር በ365 ቀን አብዛው። ይሄን ያህል ቀናት ናቸው አመቱ። ይሄን ያህል ቀናት ናቸው። የኛ 500 ዓመት ግማሽ ቀን ማለት ኩን አላህ ዘንድ ገብተዋል። ጎበዝ። አሁን እንዴት ይሆናል? ለ1000 ያካፍለው 18 which means 182 ቀን ማለት ነው። ባላህ ዘንድ ይቀንሳል ያለ ለዚህ ነው 182 ቀን ይመጣል ማለት ነው። ባላህ ዘንድ እቺ ነች። በእኛ ዘንድ ግን ወደ ስንት መቶ ቀን ነው? ወደ ስንት ሺህ ቀን ነው? ወደ 180 ምናምን ሺህ ቀን ይሆናል ማለት ነው። ወደ አላህ ሲሆን ግን ያንሳል። ስለዚህ ያንኛ የተነገረው ጉዟችሁ የተባለው ሰዎቹ ናቸው የሚጓዙት እንጂ አላህ አይደለም። ኤኔስ ሱብሃንአላህ እንኳን ደህና መጣ። አሳቀኝ አለ ደግሞ እችን ካልኩሌሽን እዛው መጥቶ አላህ እኮ አይጓዝም። የራስ አላህ ካልተጓዘ ለምንድን ነው ካላህ ዘንድ ጉዞ ካላህ ነው ብለህ ከሆነ እየተከራከርክ ነበር። አሁን ደግሞ አላህ አይጓዝም ትላለህ። ባላህ ስና በዛ ጭራሽ ደግሞ አሳፈረ። ስለዚህ አላህ ክርስቲያን እንስማማ። አላህ 500 ሺህ ቀን 500 ይር የተጓዘበት ነው ይጓዛል። አዲሱን ከሱ አንጻር ስለመጣ ካላህ አንጻር ነው ብላል። ከሱ አንጻር ነው ብላል። አዲሱ ከአላህ አንጻር ነው ብላል። አላህ ነው የሚጓዘው። አይሆንም፣ እንደዚህ አይሆንም። እንደዚህ አይነት ሆስት አይሆንም። አላህ ነው የሚጓዘው። እንደው ስነ ስርዓት መዋይል ኖ አዲሱ ካላህ አንጻር ነው ብለሃል። ተጓዡ እንደውም አላህ ነው። አላህ አይጓዝም። እኔ እንደዛ ጋም ነው። በቃ እናመሰግናለን። አላህ አይጓዝም ማለት መልሰው አናምንም። እኛ ሙስሊሞች እንደዚህ አናምንም። ወደ ቅርቢቱ ሰማይ አይመጣም። ኦኬ፣ ለምን ደግሞ አይመጣም? አላህ ይመጣል። ይሄን አያምንም። ይሄን ጋር 95% ሙስሊም ይሄን አያምንም። 95% ይሄን አያምንም። አላህ ከሌሊቱ አንድ ሶስተኛ ይወርዳል የሚለው ፊዚካሊ ይወርዳል የሚሆን አያምንም። ኦኬ፣ እሺ። አላህ ይሄን ያለው ቦታ የለውም። አላሁ አክበር። ይሄ ሙስሊም አይደለም። አውርደው አላሁ አክበር። ሙስሊም አይደለም። ማነው ሙስሊም? ኧረ በእናትህ ምን ሰይህ ቁጭ ላይ የሰማህ እዚህ አንተ ደግሞ ወደ ሰማይ ቅርቢቱ አይመጣም። አላህ ማነው የሚለምነኝ? የትኛው ባህሪ ተነስቶ የበረደ ውሃ ታጥቦ እኔን የምለምነኝ ብሎ አይመጣም ትላለህ አንተ? አይመጣም። አውርደው በእናትህ አውርደው። ሙስሊም አይደለም። ማን አንተ ሙስሊምና ፍቃድ የሰጠህ? አንተ ራስህ ሙስሊም መሆን ራሱ ደግሞ እዚህ ዝም ብለህ ሰማለህ እንደሚያቅሰው ቁጭ በጣም ብለህ ማለት እሺ። ወደ ቅርቢቱ ሰማይ ይመጣል የሚለውን አዲስ አትቀበለውም? እሱ አይደለም የማይመጣው፣ ረሕማኑ የሚወርዳው እዝነቱን የሚወርዳው እንጂ እሱ ወደኛ ዓለም አይመጣም። አላህ ይመጣል እያለ እዝነት ብለህ ለምንድን ነው? በፍጹም አይመጣም። 95% ሙስሊሙ አያምንም ይሄንን። አሁን አንዳንዴ እንደምትለው አንተ ዋሃብያ ምናምን ነገር እነሱ ናቸው ትንሽ ወደዚህ አካላዊ አላህ እንደ አካል አድርገው የሚያዩ እነሱ ናቸው እንጂ 95% ሙስሊሙ ዓለም ላይ ህንድን ብትሄድ ሞሮኮን ብትሄድ ይሄን አናምንም። ይሄንን እኛ አንተ አህባሽ ነህ፣ አንተ አህባሽ ነህ። አስወጣኝ ይሄንን ሌባ እዚህ የአረብ ገንዘብ እየበላ እዚህ ማን ይሰጠዋል? ለሱባና አለ ያለው ገንዘብ እንደኔ ፍዳውን ኢትዮጵያ ሰርቶ ነው እንጂ ይሰጡታል። ለነገር ዋናው ቁም ነገር ምንድን ነው? እኛ እምነታችንም
የቆየ ምንድን ነው የሚባለው ሲወርድ የመጣ በእውቀት የተረገፈ የመጣ እምነት ነው ያለን። አዲስ እምነት አይደለም፣ የነበረ ነው። ይሄ የምንጠይቃቸው ጥያቄዎች ምናምን ብዙም ሎጂካል አይደለም። አሁን እኮ አላህ ይወርዳል የሚለውን አንቀበልም ማለት ከአርሽ በላይ ነው የሚለውን አላህ በዛቱ ታርሽ በላይ ነው ብለህ አታምንም። እሱ ቁርአን አይቀበልም። አርራህማኑ ዐለል ዐርሽ እስተዋ ሱረቱ ጣሃ ክፈትለት። አይቀበልም። የማይቀበል ከሆነ ሳትወልድ በፊት አውቀዋለሁኝ። አርሽ እስተዋ ብሎ እንደ ትልቅ ነገር ያመጣል ይፈልጋል። እንግዲህ እናንተ ቁርአንን ነው እንትን የምትሉት። አንተ ዝም በል። እኔ ከእናንተ ጋር ማውራት አላህ መውጁድን ብላ መካን ባይናችሁ እናንተ ንገረኝ። አብደላ 95% ሙስሊም ይሄን ነው የሚያምነው። አብደላ ኦኬ፣ ይሄን የማያምኑስ ሙስሊም አይደሉም ነው? 95% ይሄን ነው የሚያምኑ ማለት መብታቸው ነው። የሚፈልጉትም ማመን ይችላሉ። ግን የፈለግከውን 2 ቢሊዮን ሙስሊም ህይወት ያለ 2 ቢሊዮን ሙስሊም ኦልሞስት ይሄንን አያምንም። አላህ ይወርዳል አይልም፣ አርሽ ላይ ይቀመጣል አይልም፣ ይንቀሳቀሳል አይልም። እናንተ ደግሞ አብዛኞቻችሁ የሞተውን ሰው ነው የምትጠሩት። ብዙ ጊዜ ሀበሾች የሞተውን ሰው በአላህ ታጋራላችሁ። ይህንን ታጋዳ እስከሱ ጋር ሁለታችሁ አቂዳችሁ እንትን እያለኝ አይደለም፣ እያምታታችሁ ከሱ ጋር ማውራት አልፈልግም። በቃ አቁሙ። ከአንተ ጋር ማውራት የገባሁት። ስለዚህ መንቀሳቀስን አታሰብትም። ይሄ አካላዊ ነገር በሙሉ ተሽቢህ መመሳሰል ከፍጡር ከምንም ፍጡር ጋር የማይመሳሰል ነው ጌታችን በምንም መልኩ ማለት ነው። ስለዚህ የሚወርደውንም አትቀበልም፣ እጅ ያለው አጣለው እግር አለው የሚለውንም አትቀበልም። አንቀበልም። የተላኩት ህንድ ሙስሊም ጠይቅ፣ ሞሮኮም፣ ሴኔጋል ወይም ኢንዶኔዥያ ወይም ማሌዥያም ጠይቅ። ይህን እኔ ምልህን የሚገ እሱማ የተለያየ አቅድ አለው እኮ አለ። የግዴታ ህንድም ብትሆን ማበድ አብዱዋል ተከታይ ዛይዱም እያልከኝ ነው። አይደለም ለሱ ሁሉም መጤ ምልህ ለነዛ እነሱ አዲስ እምነት ነው ያላቸው፣ አዲስ አስተሳሰብ። እምነት እንኳን ባለም አስተሳሰብ። በቃ ተጠመቅ፣ አንዴ ተጠመቅ። በቃ ከእስልምና ወጣ። እነዚህን ሰዎች ማውራት አልፈልግም። አዘጋገኝ በቃ እስልምና ወጣል አካሉ እሱ መች ሆነና ስለዚህ የነበረው እስልምና ይቀጥላል። ይሄ ትሬንድ ነው፣ የእነሱ እስልምና ትሬንድ ነው፣ ይጠፋል። የዛሬ 50 ዓመት መጣ ወይ 200 ዓመት መጣ፣ ይጠፋል፣ አለቀ። ነበረው እስልምና ግን ይቀጥላል። ስለዚህ አንተ እንዴት ነው የምትገልጠው? እንዴት ነው የምትገልጠው? ራሱ እንደገለጸው እናምናለን። እንዴት ለምሳሌ ሲወርድ ይወርዳል ሲል ራመት እንድትለው መውረድን ራመት ብለህ እንድፈታ ማለት ማን ነው የፈቀደልህ? አረብኛ የምትችል ከሆነ ማንበብ የምትችል ከሆነ ግልጽ ነው። ራመት ሚጣለው የንዝሉ አለ፣ መላእክት ራሱ ያወርዳሉ። እሱ ግን የንዝሉ ረቡና ማለት መልአክ ማለት ነው። መላእክትም ጅብሪልም ሊያወርድ ይችላል፣ ሊቀበል ይችላል ጸሎትህን እንጂ ራሱ ግን በፍጹም አይወርድም። ፊዚካል አይደለማ። በእኛ አስተሳሰብ ፊዚካል ግን ገልጸው አንችልም። ጨረሰናል በዚህ ጉዳይ ማለት ነው። ግን ቶፒክ እኛው ስላልሆነ ዛሬ ግን ገብቶኛል። ግን ይህን እንድትረዳኝ ይፈልጋል። ይህ ማጆሪቲ ኦልሞስት ኦል ሙስሊምስ ይህን ነው አህባሽ ምናምን ብሎ የሆነ ኦኬ አንድ ፓርት የኛ አንድ ፓርት ናቸው። እኔ አህባሽ አይደለሁም፣ ግን ማጆሪቲ አህባሽ ነካ አህባሽ ነካ አላሁ መውጁድን ብላ መካን በአጠቃላይ አህባሽ ናቸው። ስማኝ ጫቃሚ ናችሁ። ስማኝ አንዴ ስማኝ። ጫቃሚ ናችሁ። ጫት ነቃም ዋብያ ነው። ጫት ሚቀርብ አህባሽ የእኛ አንድ ቅርንጫፍ ነው። አህባሽ አንድ ቅርንጫፍ ነው እንጂ እኛን አይወክልም። እኛ ማጆሪቲ ሙስሊም እንወክለው። ምንድን ናችሁ? ሙስሊም ከዋባሽም እኮ ሙስሊም ነኝ ነው የሚሉት። ዋብዮቹ ሙስሊም ነን ነው የሚሉት። ፓርት ናቸው፣ ፓርት ኦፍ ሙስሊም ናቸው። ኦኬ እሺ፣ ዋብዮቹ ትክክል ናቸው ብለህ ታምናለህ? አይደለም። ሀባሾቹስ ይቀርባሉ፣ ለእኛ ለትምህርት ይቀርባሉ። ሀባሾቹ እነሱም በአላህ ጉዳይ ላይ ትክክል አይደሉም? ይቀርባሉ አልኩህ እኮ። የእናንተ አሁን ሙስሊም ብለህ እንዲሁ ዘጋኸው።
የእናንተ ወይን አቂዳ በምን እንለየው? አንድ ቁርአን ያለን አንድ ነቢይን ያለን እኮ አሁን ችግሩ ምን እንደሆነ ችግሩ እኮ ምን እንደሆነ ታውቃለህ? እሺ እንትን ሺያዎችስ? ሺያዎች በዚህ ጉዳይ እንደውም አንድ ነን፣ በዚህ አሳሰብ ማለት ነው። ኦኬ ከሺያ ጋር አንድ ናችሁ። አህመድያኖችስ? አህመድያኖች ጋርስ? ሴም እኔ አሁን ምን ስለ አቂዳ ነው እና አይደለ ያ ታች ውስጥ ለውስጥ ያለውን እንዴት እንደምትጸልይ እንዴት ኢባዳ እንደምታደርግ ምናምን እሱ ልዩነቶች ይኖራሉ። ኢቨን ሱኒ ውስጥ ራሱ የተወሰኑ ልዩነቶች አሉ። ዋናው ግን አላህ ጉዳይ ላይ ነው አይደለ? አቂዳ ጉዳይ ላይ ባላ ላይ ዋናው እሱ ነው። እዛ ጋር ያለውን ነው ዋናው ቶፒኩ እንጂ ታች እንዴት እንደምትጸልይ ምናምን እሱ አያጨቃጨቀንም። ሺዓም፣ ሱኒም፣ አሕመድያም ምናምን ሰለፊም የፈለግከውን በለው አያጣጋንም። እሱ ግን ዋናው አቂዳ በአንተና በአላህ ያለው ግንኙነት፣ አስተሳሰብ፣ እምነትህ እሱ ነው የሚያጸናህ ማለት ነው። እኔ ደግሞ ሺያዎችና ስማኝ፣ አዳምጠኝ አብዱ አዳምጠኝ። ሺያዎች ለምሳሌ ሀዲስ አይቀበሉም። አንተ ሀዲስ አትቀበልም? ሺያዎች የውስጡን ጉዳይ ላ ዝም ብላ ይኸውልህ፣ ጫት ቅማ ወርቅና የምታወራ ከሆነ ጫትን ተፍተና እዚህ ጋር ሺያዎች አዳምጠኝ፣ መጀመሪያ አዳምጥ። ሺያዎች ሀዲስ አይቀበሉም። አንተ አትቀበልም ሀዲስ? አብዲል ስድባት አድርገውና አዲስ አይደለም። ይኸውልህ ሺያና ሺያዎች አንድ ነን እያለ ነው። ቆይ አብዲል እኮ ሺያዎች ጋር አንድ ነን በዚህ ጉዳይ ያለው ምንድን ነው? እሱ ወይ ባላ ጉዳይ ላይ ሺያዎች ሆነ ሀዲስ አይቀበሉም ማለት ነው። ታዲያ ይኸውልህ ወይ አዳም በምን ላይ እንዳለ በደንብ ተረዳ። አላህ ይወርዳል ይወጣል ይሄዳል ምናምን የሚለው ላይ ሺያዎችም አይ ቲንክ አይቀበሉም እስከማውቀው ድረስ አይቀበሉም። ከዚህ አንጻር ነው ያለው ብዬ ነው ያለፍኩት እንጂ አዲስ ለምሳሌ አልካፊ ታዋቂ ሀዲስ አላቸው እነሱ የሚቀበሉት ሺያዎች የሚቀበሉት። አጋማጁን ለእኛ ስጣን እስኪ። አጋማጁን ትንሽ ቆይ ጠብቅ። እሺ ቀጥል። ይኸውልህ አንተ አብዱ የምትባል ልጅ ማለት ነው። አንተ በቁርአን ታምናለህ? በሀዲስ ታምናለህ አይደል? በሀዲስ የምታምና ከሆነ ሺያዎች ሀዲስ እንደማይቀበሉ ታውቃለህ። ሀዲስ አይቀበሉም፣ ግን አዳምጠኝ። ሀዲስ አይቀበሉም፣ ግን አርካኑል ኢስላም ሰግዳሉ። ቁርአን ውስጥ ላይ አርካኑል ኢስላምን አምጣልኝ እስኪ። ምን የሚል ይሄ አንተ አሁን አዳምጥ። ዝም ብላ መርቀና መታወራ ወሬ አዳምጥ። መጀመሪያ በመርቃና መታወራ ወሬ እዛ ውሰደው። ሺያዎችና እኛ አንድ ነን ካልክ አዳምጥ። ሺያዎችና እኛ አንድ ነን ካልክ ሺያዎቹ በሀዲስ እንደማያምኑ ታውቃለህ። አንተ ሰላት እንደሚሰር የአምስት ወቅት ሰላት ትሰግዳለህ። ገባህ? ከሰገድክ ቁርአን ውስጥ ላይ በቁርአን የምታምኑ እነሱ ቁርአን ነው የሚያምኑት። በቁርአን ውስጥ አርካኑል ኢስላም አምጣልኝ። አሁን ችግር አሁን ሰላት ነው አይደል? እነሱ የራሳቸው አምጣ። ዝም ብላ ትንቦጫበጭ ዲቢን እየመታ እዚህ ጋር ገብታ ቃብር እያመለክ አዳምጠ መውት መልስ። ያሁን መልስ አሁን ሰምቻለሁ። በቃ መልስ ያሁን መልስ እዚህ ጋር ሚዩት አድርግና ስማ። አዳምጥሽ ሚዩት አድርግና ስማ። ኦኬ ጠየቅኝ አይደለ? ከቁርአን አምጣ ከኛ ካን እስከም ይሄን አድርግ ጥያቄ አርካኑል ኢስላም አምጣ ከቁርአን ውስጥ አምጣልኝ ነው የሚለው። ሺያዎች ቁርአን እንደማያምኑ ታውቃለህ። ሀዲስ አይቀበሉም። አምጣልኝ። እነሱ አንደኛ አንተ ሰላት ማን ያስተማረ? እኚህ መልስልኝና መልስልሃለሁ። አንተ ሰላት ማን ያስተማረ? አንተን ሰላት ማን ያስተማረ? ሺያዎችኛ አዳምጥ። ቆላው አንተ ሰላት እንድትሰግድ ማን ያስተማረ? ነብዩ ናቸው ሰለላሁ ዐለይሂ ወሰለም። ንገረው። ቆይ ጠብቅ። አንተ ማዊት ቆይ እኔ ያለው ሁለት ይሄንን ጫት ቃሚ ዛሬ ቀን ውርደትን ተቀምሳ ነው የምትወጣው። አዳምጠኝ መጀመሪያ። ልጆችን ማስተኛበት ጊዜ ለአንተ አይነቱን ጥያቄ እሺ። ኡፋይ አንዴ ማዊት አንተ ማዊት ኡፋይ። እሺ አዳምጠኝ። እሺ አንዴ ላውራ። ሺያዎችኛ እኛ አንድ ነን ካልክ ሺያዎቹ ሀዲስ እንደማይቀበሉት አዳምጥ። መጀመሪያ ላውራ። መጀመሪያ ተረዳ። በአቂዳ አንድ ነን። ተስማማህ? በሱ አንተ ሌላ ወሬ ታውራ። መጀመሪያ ያውራ። ስማኝ መጀመሪያ አንዴ አዳምጥ። ወሃቢያ ከሆንክ አዳምጥ። ና የት መትሄድ ነው? ቁጭ በል። ከአንተ ስራት የለህም። ላውራ እንዴ ላውራ።
ስማኛ ጨርስ። ይሄን ተቀበል ነው ገና ትርፍ ነገር ከማውራት በፊት አንተ ዝም ብላችሁ እኮ ነው እናንተ ጫት ቃሚ ዝም ብላ ጫትን ቀፍ ባከ ነው አለፎ ያወርደው በእናትህ ስድብ ስድብ አታድርጉትና ቆይ ማለት እኔ አሁን እሺ እንደዚህ ነው። ቆይ ሲማኝ አንተ ቆይ አዳም ለምሳሌ ሻውኛ እኛ አንድ ነን ካለ አብዲል ሐዲስ እንዳንተ ይቀበላል እሱም አንተም ሐዲስ ትቀበላለህ። እስቲል ቁርአን ላይ ተለያይታችኋል። አንተና እሱ እኮ በሐዲስ ብቻ ሳይሆን በቁርአን ተለያይታችኋል። እንቀበላለን ብትልም ያ ሙስሊም በቁርአን አይጋየም፣ በትርጓሜ ትገናኛላችሁ። ተባተባለካችሁ ለማይ ነው ብለው ያምናል። እኔ ያገባውለት እሱ አተረጓጓም አየትርጉም ላይ ተለያይታችኋል። አተረጓጓም ነው እንጂ ቁርአኑ አይደለም። አተረጓጓም ላይ ተለያይታችኋል። ስለዚህ ከሺያውን ብቻ ሳይሆን ሐዲስ አለመቀበላቸው ምንድነው ካዳ ፖይንቱ ማለት አተረጓጓም ላይ ከተለያያችሁ እሱ መሳት ሐዲስ ምንድነው መጋዳት ከፈለክ ሐዲስ ምንድነው ሐዲስ ሰማኝ አይደለም። አንተ ያው ከኛ ጋር አንተን አልፈልግም። አቋም የምታወራውን ኔክስት የምታወራውን አዲስ ነገር እሺ ምንድን ነው አንተ ሚውት አድርገው እስኪ በየተራውሩ አብድል ፈታም ኃይለ ቃላት ትናገር ማውራት ትችላላችሁ። ችግር የለውም። ኃይለ ቃላት ትናገር። አሁን በማስረጃ እናውራለን። ገባ? እሱ አሁን በማስረጃ ነው የምናውረው። ገባ? አንተ ሺያዎችን እኛ ዋቢዎችን አናውቅም። ሺያዎችና እኛ አንድ ነን ካልክ አንድ በቃ ልዩነት የለም ማለት ነው። እነሱ የሚያምኑት አንተ ታምናለህ። በቃ አንድ ከተባለ ማውት አንተ ማውት ስለዚህ እንሄዳለን። ቆይ ጠብቅ፣ እዛ ሄድ እንሄዳለን። አንተ ሺያዎች እኛ አንድ ነን ካልክ በምንም ነገር ልዩነት የለም ማለት ነው። አለቀ። ማውት አዳምጥ መጀመሪያ ላውራ እኔ ከዛ ትመለሳለህ። በአቂዳ አንድ ነን። እኔ እናንተ በኢትዮጵያዊነት አንድ ነን። ቆይ ላውራ መጀመሪያ ይኸውልህ ላውራ መጀመሪያ አንተ በኋላ ሳክራል ሲጀመር መቼ ተሰማለህ? ጫታኝ ቀምቀማ ነው የምትወጣው። ሳክራላ ና መጀመሪያ አዳምጠኝ፣ አዳምጠኝ መጀመሪያ እኔ ላውራና ከዛ በጊዜ ይሰጥሃል። እንት ምንም አታውቁም እኮ እናንተ ዶንቆሮች እኮ ናቸው። አዳምጥ መጀመሪያ። አንዴ አብድል ኃይለ ቃል ሳትጠቀም ሜቢ አንተን ፖይንት እስኪ ለማግኘት ቀጥል። እሺ ከላስ እኔ ላውራ እንዴ። እሱ ያለው መጀመሪያ እኔ ታች ነበርኩ። ሺያዎቹ እኛ አንድ ነን አላለ። ከእነሱ የሚለየ ነገር የለም። አንድ ከተባለ እነሱ ሀዲስ አይቀበሉም። ገባ? ሀዲስ አይቀበሉም፣ ግን ሰላት ይሰግዳሉ። አዳምጥ መጀመሪያ ላውራ እስኪ። ተረዳ መጀመሪያ። እኔ ያልኩትን አትቀጥፍብኝ። በአቂዳ አንድ ነን ያልከውን ማውራ እነሱ ፈርዳሉ። ያልከውን የምናውረው በአቂዳ አንድ ነን። አንተ ተወጋሪ አንዴ ላውራ እንዴ። ምን ጥቅም የለም። ማውራቱ ጥቅም የለም። ተረዳ መጀመሪያ። አብዲ ቆይ አንዴ ሱብሃንአላህ። አብዲል ከአብደላ ጋር አንተ አንድ ናችሁ? ካኑ ምንም ነገር እሱ ሀዲስ የማይቀበል ከሆነ እስላም አይደለም። እናጥረው። ሀዲስ ይቀበላል። ስለዚህ ሀዲስ ስለሚቀበል አንድ ናችሁ ከሱ ጋር። አሁን ከሚያምነው ጋር አይቀበልም። እንደማይቀበል ተናገረ እኮ። እቀበላለሁ እያለ እኮ ነው። እቀበላለሁ እያለ ነው። እሺ እንደዛ ከተባለ ቅድም አልቀበልም እኛና ሺያ አንድ ነን ብለዋል አላለም? አብዲ ቆይ ይህም ብቻ እፎይ መልስልን። አንተ አብደላ ቅድም ብለዋል። እኔ ነኝ የጠየኩትም ምንድን ነው እሱ ሀባሽ ነህ እንዴ ብለህ አንተ ስትጠይቀው ሀባሽ አይደለሁም አለ። ሀባሾች ይቀርቡናል አለ። እዛ ሱፊና እንዴ ብዬ ስለው ሙስሊም ነኝ አለኝ። ሙስሊምና ሀባሹ ሙስሊም ነኝ ይላሉ። አብያውም ይላል፣ ሺያውም አመድያኖቹ ሙስሊም ነን ይላሉ። ሀባሾች ጋር ምንድን ነው ስለው ከሀባሾች ይቀርቡናል አለ። ሺያዎች ስለው ከሺያዎች ጋር በአቂዳ አንድ ነን የሚለውን አቂዳ ላይ ነው እያወራን ነበር። በቃ መስክረዋል። እፎይ መስክረዋል። አብደላ የሰማ ነው። እኔም ወላሂ በጆሮዬ ሰምቻለሁ። እኛን አቂዳ አንድ ነን።
አሁን 95% አለቀ። በአቂዳ አንድ ከሆንክ አለ አብዲ ደግሞ አዳምጥ። አብዲ ቆይ ዝም በል አንተ። በአቂዳ ከሺዓ ጋር አንድ ከሆን ሺዓ ማለት ሐዲስን አይቀበሉም። ሐዲስን የማትቀበል ከሆነ በእናታችሁ አስጨርሰኛ ልጁ እብድ ነው። በእናትህ አቂዳ ማለት በእንተና በአላህ ያለህን ግንኙነት ፉፋ የዴለ ሰጣና ማንተ ፉፋ ቤቱን ስራ ታስይዛለህ። እኛ ናውራ እኔም አሁን እንትን የሆነብኝ ምንድነው እሱ መሰለ ኢቭን ሀዲሱን ይቀበላል አብደላ ኦኬ፣ አብዲልም ትቀበላለህ፣ ሱብሃን አላህም ትቀበላላችሁ። በአቂዳን አንመሳሰልም እያለ እኮ ነው። በአቂዳ ከእናንተ ጋር ግን አንመሳሰልም። እነኛ ሀዲሱ አይቀበሉም፣ በአቂዳ መሳሰላሉ። ባላ ጉዳይ ላይ ያረባ ነገር አለ። እሱ ምን መሰለህ ሺዓ ማለት ሀዲስን አይቀበሉም። እሱ ደግሞ አብደላ ደግሞ እኛ እኔ ከሺዓ ጋር አንድ ነኝ አቂዳዬ ብለዋል አይደለ? ስለዚህ አብደላ ሀዲስን አይቀበልም። ለምን? ሺዓዎች ሀዲስን የማይቀበሉ ናቸው። ለምንድን ነው ይህ የማይረዱት ሰዎች? ገባህ? ሀዲስ ሌላ አቂዳ ሌላ። አሁን ስለዚህ ሜቢ አሁን ለማግኘት እንደሞከርኩት ሱብሃን አላህ እንዳልከው ከሆነ ስለዚህ አቂዳ ከነሱ ጋር መሳሰላለሁ ካለ ባላ ጉዳይ ብቻ ሳይሆን አዲስንም አልቀበልም እንደነሱ ማለት አለበት። አቂዳው ለመመሳሰል ነው። ያው እኛ ደግሞ እዚህ ላይ ጥያቄ የምንጠይቀው ይሄ ሰው አቂዳዬ ከነሱ ጋር ተመሳሳይ ነው እስካለ ድረስ ይሄን ሰው መጠየቅ የምንፈልገው እኛ ለምሳሌ ይሄ ሰው ሙስሊም እስከተባለ ድረስ መቼም ሰላት ይሰግዳል። ቁርአን ላይ ደግሞ ሰላት ላይ የአርካኑ ሰላት ዋጅባቱ ሰላት ይሄን ያክል ነው እንደዚህ ነው ብሎ ያስቀመጠው መስፈርት የለም። እኛ ከሀዲስ ነው የምንጠቀመው ይሄንን ነገር። ስለዚህ ይሄ ነገር ሰላት የሌለ ሰው ደግሞ ከእስልምና ይወጣል። ስለዚህ ይሄ ሰው ከእስልምና ይወጣል። ይጠመቅ። ቡኻሪም ይሁን ሙስሊም ሱና ንሳኢ አቡ ዳውድ ሁሉም የተጻፉት ከ250 ዓመት በኋላ ነው። ተግባብተን አይደል? 250 ዓመት ምን አይነት ሀዲስ ነበር የሚሰሙት የሚከተሉት? ገባህ አይደል? አልነበረም ሀዲስ ወይም ደግሞ በንግግር ነበር የሚሰሙት። እንደዚህ ተወጋግተው ሳይጻፍ በፊት ማለት ነው። ተግባብተናል። ይሄ መስማት አለ። ሺዓዎች የነበሩ ናቸው። የአሊ ተከታዮች ናቸው። አሊም ደግሞ የነቢዩ ባልደረባ ናቸው። ስለዚህ እነሱ ራሳቸው ጥርት ያለ አቂዳ አላቸው። እስቲ እስካሁን ድረስ እስከ አሁን የዛሬው ኢራኖች ድረስ አቂዳቸው ጥርት ያለ ነው። ሰሓቦቹን አይቀበሉም፣ ሀዲስ አይቀበሉም። ይሄ ትርፍ ነገር ነው። ይሄ ቅርንጫፍ የሚባል ነገር ተጋጋረ። ቅርንጫፋዊ ነው። ግንድ አለ፣ ቅርንጫፍ አለ። አንድ ዛፍ ማለት ነው። ቅርንጫፍ ላይ ልትለያይ ይችላል ከማንም ጋር። ኢቭን እኛ ራሳችን በመዛህብ በሐነፊ ሻፊዒ ምናምን እንለያያለን በአፈጻጸም በቅርንጫፍ ግን ዋናው ግንዱ ግን አቂዳ ግን ግንዱ ትክክለኛው ሙስሊም የተባለ ሰው ቁርአን የሚቀበል ሰው አንድ ነው። እሱን 95% በላይ ሙስሊሙ የሚቀበለው እሱን ነው። እኛም ስለ ሀዲስ ልመጣልህ። ከሀዲስ በፊት ደግሞ 4ቱ መዝሀቦች ተጽፎ አልቀዋል። ሻፊዒ፣ ሐነፊ፣ ማሊኪ እና ሐንበሊ ማለት ተጽፎ አልቀዋል። ህግጋቶች ሰላት እንዴት የምትሰግድ እንዴት ነው የምጾም ሁሉም ቀርታችሁ ከሆነ ፊቅህ ማለት ነው አይደለም። በአንድ አውራሽ በቃ ጨርሰሃል። ሁሉም ነገር ተጽፎ ከሀዲስ በፊት ተጽፎ አልቀዋል። ሀዲስ መጨረሻ ላይ የመጣ ነገር ስማ ልጨርስ። ሀዲስ 300 ዓመት ወይ 250 ዓመት የመጣ ነገር ነው የመጣ እንደ ሪፈረንስ በማለት የተያዘ ነገር ነው እንጂ ህግጋቱ አንተ እያልክ ያለው ከሀዲሳቶቹ ከ250 ዓመት ምናምን የመጡ ናቸው። ከዛ በፊት 4ቱ መዝሀቦች ነበሩ። በእነዛ ህግ መመራት እችላለሁ። 4ቱ መዝሀቦች ምንድን ናቸው? ንገረኝ። 4ቱ መዝሀቦች ምንድን ናቸው? ሀዲስ ናቸው። ሻፊ፣ ማሊኪ እና ሐንበሊ እንዲሁም ደግሞ ሀዲስ ናቸው። እነሱም ማን አለ ቀርታን ፍቅር ሻፊዒ ፍቅር ቀርታን ሐነፊ ቀርታን እነሱ የጻፉት ሀዲስ ማለት ቆይ እንግዲህ ሀዲስ ማለት ምን ማለት ነው? ንገረኝ አብደላ። ሀዲስ ማለት ወሬ ማለት ከነቢዩ ሰለላሁ ዐለይሂ ወሰለም የተማሩት ነገር ነው፣ የተጻፈው ነገር ነው አይደለ? ትክክል ነው አይደለ? ነው። በቃ እኔ እዚህ ጋር አንድ ጥያቄ አለኝ። ይኸው አዳምጡ። ሀዲስ እና ወዘተ ነገሮች ትርፍ ናቸው ብሏል። ግን ማለት ነው እኔ እዚህ ጋር መናገር የምፈልገው ማለት ነው
አዳምጠኝ። ሐዲስን ያልተከተለ ሰው ቁርአንን አይከተልም። አብደላ ቆይ አዳምጠኝ፣ ተራ የኔ ነው። ሐዲስን ያልተከተለ ሰው ቁርአንን ተከተለ ማለት አንችልም። ለምን? አላህ በቁርአን ላይ በራሱ ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ ዩሕቢብኩም አላህ። በል እነዛን በላቸው ያመኑትን አላህን የምትወዱ ከሆነ አላህን መውደድ ማለት ቁርአንን መከተል ነው አይደለ? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ እኔንም ተከተሉኝ አሉ። በል አላቸው ነቢዩ ሰለላሁ ዐለይሂ ወሰለም። እኔን ተከተሉኝ ማለቱ ምን ማለት ነው? እዚህ ጋር እኔንም ተከተሉኝ በላቸው ማለቱ ሐዲስንም ይከተሉ። ነቢዩን ተከተለን ማለት ሐዲሳቸውንም ተከተልን ማለት ነው። ይሄ ካልሆነ አላህ አይወደንም። እኛ ቁርአንን እንከተላለን ብለን ሐዲስን ነጥለን ቁርአንን ብቻ የምንከተል ከሆነ ቁርአን ተከተልን ማለት አይደለም። ለምን? ሐዲስን ካልተከተልን ቁርአንን ተከተልን ማለት አይደለም። ገብቶሃል? ስለዚህ በአጠቃላይ እኔ ቁርአን ተቀብዬ ሐዲስን ተዋለሁ ማለት ከእስልምና ያስወጣል ነው። አሁን እኮ አንተ የምታየው ነገር ከኔ ጋር አንድ ነን። በሐዲስ ጉዳይ 100% ሐዲስ አንተ የምትቀበለው ሐዲስ እኔ የምቀበለው ላይ ተስማምተናል። አሁን ያጋጨን እኮ እዚህ ጋር አቂዳ ነው። አቂዳ የሺዓዎች አቂዳ እና በጣም ትገርማለህ። ባይዘው በጣም ትገርማለህ። ይኸውልህ አዳም ተጀመረ ቆይ እንደ ላውራ እኔ ላውራ። በጣም ነው የምትገርመው። ባይዘው ገባህ? እውቀት የለህም። ባይዘው እውቀት ያለው ሙስሊም ቁርአንና ሐዲስ የሚለው ነገር አይጨምርም አይቀንስም። አላህ ባዘዘውና መልእክተኛዎች ባዘዙት ነገር ትእዛዝ የትም አይንቀሳቀስም። በማስረጃ ታውራለህ። የሌለው ነገር እዚህ ጋር ማታ የምትቀጥፈው ቅጥፍና ከእስልምና እንደሚያስወጣ ታውቃለህ። ሺዓዎችኛ እኛ አንድ ነን ካል ላውራ አሁን ላውራ ባከተ አንዴ ነው የፈለኩትን ላውራ። ቆይ የፈለኩትን ላውራ በኋላ መልስ እንመልሳለን። ይኸውልህ ሺዓዎች እኛ አንድ ነን ከተባለ ካሉ ሺዓዎች ደግሞ አትውጣ ከመስመር መጀመሪያ ላውራ። ቆይ አዳምጥ ትመልሳለህ በኋላ። ቆይ ጠብቅ። አብሽር አንድ ነስ ከማን መሰለኝ ቆይ አዳምጥ። አብሽር አልኩህ። ምርቃናው ቀዝቀዝ እንደሌለ ውሃ ጠጣ። ጠብቅ። እኔም ብለህ አብዲ ለምንድን ነው የማይሆን ነገር የምትናገረው አንተ? ቆይ አዳምጥ መጀመር። ቆይ ጠብቅ። የማይመለከት ነገር አትናገር። መጠየቅ ያለብን ጠይቅ። እናንተ ድብህን ዝም ብላ ሚታ ድብህን መቃብር ታመልካለህ። ዝም ብላ ወሬ አታውራ። ቆይ ጠብቅ። እኔ ላውራ። የማይሆን ነገር የምትናገረው ለምንድን ነው? መጠየቅ ያለብን ነገር በአግባቡ ላውራ። መንፈስን አረጋጋው። ምርቃናም አዳምጥ መጀመሪያ። ይኸውልህ ሺዓዎች እኛ አንድ ነን ካል ማውት በተደጋጋሚ ነው ያልኩ ነው። በአግባቡ ለምን ጥያቄ ጠይቀህ አንተ ጫታ መውት አንዴ ላውራ። አብዲል ሜሪቶኑን ቀንሰውና እኔ አሁንም ምንም የእንትና እየገባኝ አይደለም። የአብዲልም ሱብሃንአላህም እየገባኝ አይደለም አርጉመንታችሁ ማለት ሐዲሱን አልቀበልም ሲል አልሰማሁትም። እስቲል እንደዛ ይተረጎማል። ሜይ ቢ ሊያስከድ ይችላል፣ ግን አልቀበልም ስላላለ እኛ በዚህ ነገር ያወራው ነው። በምን ምክንያት መሰለህ? ሺዓዎች እኛ አንድ ነን ሲል ነው። ገባህ? አንድነት ማለት እነሱ የሚከተሉትን ነገር እሱ ይከተላል ማለት ነው። ገባህ? ተረዳኸኝ? አሁን እኔ ያልኩህ ምን እንደሆነ ታውቃለህ? አብዲል አንድ ጥያቄ ልጠይቅህ። ሺዓዎች ያንተ ወንድሞች ናቸው አይደሉም? ወንድሞቼ ናቸው ብለህ ትላለህ? እኔ ይኸውልህ አዳምጥ መጀመሪያ። ይኸውልህ አንተ ይሄ ጥያቄ ለአንተ ያንተ ጥያቄ ነው። ቆይ አዳምጥ መጀመሪያ። ሺዓዎች ያንተ ወንድሞች ናቸው? ቆይ አንዴ ስለዚህ ሺዓዎች ያንተ ወንድሞች ናቸው? ይኸውልህ አንተ ይሄ ጥያቄ በኋላ ለእኔ አሁን እሱ ባመጣው ኦኬ ሱብሃንአላህ ናቸው ያው ልክ እንዳንተ የአንድ ወንድሞች ናቸው እነሱ። ልክ እንዳንተ እያልኩህ ነው። ለምሳሌ ልክ እንዳንተ ማለት እኔ ባለሁበት አንተ ራብ ሊደፋ አይገባም፣ ውሃ ሊጠማ አይገባም። እሱ ሌላ ጉዳይ ነው። እርዳቸው አትርዳቸው አይደሉም። ወንድሞች ናቸው ወይ የእምነት ወንድሞች ናቸው። ከአንተ የዘለለ ነገር የለም። በእምነትም ያው ምንም ሐዲስ የማይቀበል ማለት ቁርአንን የማይቀበል ማለት ስለሆነ በዛ ቁርአን አንቀበልም። ኦኬ ይሄንን የጠየቅኩ ለምን እንደሆነ ታውቃለህ? አክቹዋሊ አሁን እንትን ባይኖረኝም እነ
ኡስታዝ ያሲን ኑሩ እነ ኡስታዝ ማንሸምሱ ነው የሚባለው ወንድሞቻችን በእምነታቸው እያሉ ኢራን ላይ ከጦርነቱ ጋር